ማለት ነው ማግባት ነው መግዛት ነው ወይም ደግሞ በቁሳቁሶችን የራስ ለማድረግ መሞከር ነው። ሄርሜላ እንግዲህ ሁል ጊዜ በአብርሃም ዙሪያ ወይም ደግሞ በእሱና በሷ ዙሪያ የሚመለከተውን ነገር ሄርሜላ ናት የምታደርገው። አንድ ቀን አብርሃም አንድ ነገር አድርጎ አያውቅም። አብረን እንኑር የምትለው እሷ ናት። አፈቅራለሁ የምትለው እሷ ናት። ሁሉም ነገር የምታደርገው እሷ ናት። አንድ ቀን ከአብርሃም ራሱ ፈልጎ ያመጣው ወይም ደግሞ ያደረገው ነገር የለም። ይሄን ነጥብ ውስጥ አስገቡልኝ ማለት ነው። ዛሬም ደግሞ ራሷ ናት እንግዲህ የቤቱን እቃ ቀይራ መኝታ ቤቱ ሳይቀር ማለት ነው መኝታ ቤታችን ምን እንደሚመስል አለች ማለት ነው። እና እኔ ማውቀው እንጂ እንግዲህ ወንድ ልጅ ነው መኝታ ቤት የሚሆን አልጋ የሚሆን ምንም ነገር አስተካክሎ ያችን ሴት የሚያገባው ማለት ነው። እሷ ግን ራሷ ናት መኝታ ቤቱ እንኳን ሳይቀር አልጋ ሳይቀር አስተካክላ ሰርፕራይዝ ያደረገችው ማለት ነው። እና ምን አይነት ሴት እንደሆነች ምን አይነት የሴት አሰዳቢው እንደሆነች እኔ አላውቅም። እኔ ለራሷን ኮር የላትም። አብርሃም ደግሞ ደስ ብሎኛል ምናምን ሲል እኮ ትንሽ እንኳን አያፍርም ማለት ነው። እኔ ማድረግ ያለብኝን ነገር ነው አንቺ እያረግሽ ያለሽው እንኳን ብሎ አልተናገረም። በቃ ደስ ብሎኛል ምናምን ብሎ ነው የተቀበለው ማለት ነው። እና ምን አይነት ወንድ እንደሆነ እኔ አላውቅም። እሷ ነገሩ እሷ ናት። እሱ ምን አደረገ? እሷ ናት ክብሯን የጣለችው የሴት አሳዳቢ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ሄርሜላ ዛሬ አብርሃምን ሰርፕራይዝ አድርገዋለች። እንግዲህ የቤቱን እቃ ቀይራ ፏፍሽ አድርጋ መኝታ ቤቱን አልጋው ሳይቀር አሁን ማልታ ነው እንግዲህ ሰርፕራይዝ ያደረገችው ማለት ነው። ወንድ ልጅ ማድረግ ያለባትን ሴት ስታደርግ እሷ ናት ያገባችው። በቃ ትንሽ ከቆየች ሽማግሌ መላኩ አይቀርም። ይሄን ነገር ደግሞ እየተጠራጠርኩ ነውና ሽማግሌ ትልካለች በቀጣዩ። ጠብቆ ይሄንን ደግሞ በእርግጠኝነት